አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው አርሰናል እምቃወም ሰው ነኝ። ምንድነው ምን ሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል ብሉ ጠጡ ነው አዛይ ማን ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሃቨርዝ ይገባል ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴም ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ ኢባላይዲ አለ ምንም ማድረግ አይቻልም። እንግዲህ ይችላል በቃ ይሄ እንግዲህ በቃ ያለው ጎሮ በቃ በዚህ ወይስ ይገርም ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ እባካችሁ ይወጥሩልኝ እያስበላችሁ ነው። እባካችሁ ካይ ሃቨርትዝ ግባ እናውጣው ሳባና አጓግተን ነው የዘረርናቸው ዛሬ አጓግተን እንችላለን። እሺ አስቀያሚ ጨዋታ ነው። ለቼልሲ ነው ጨዋታውን የሰጠናቸው። አርሰናል አይ ቲንክ ለመከላከል አስቦ የገባ ነው የሚመስል ግን እስከ 90 ደቂቃ ማለት ነው አጓግተን ካይ ሃቨርትዝ ጠብ ነው ያደረጋቸው። ራይስ ምርጥ አሲስት ግባ እናውጣው ወደ ፋይናል ሲቲን እንደረማምሷለን። ፋይናል ላይ ቃሌ ነው። እዩት እስኪ አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መሽ ነው የምትሆኑ መሽ ነው የምከልሉን ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ መድፉ ከረጅም ጊዜ በኋላ ወደ ዌምብሌይ ተጉዟል ማለት ነው። እንግዲህ ዌምብሌይ መጣንልሽ፣ ዋንጫው የኛ ነው። ካራባኦ ካፕ የመጀመሪያ ዋንጫችንን እናሳካለን። ይመቸን። ካሞኒው ገነርስ አሸንፈናል። ወላሂ ማን ነው ካይሴዶ ቤስት ፕሪሚየር ሊግ ዲፌንሲቭ ሚድፊልደር ማለት ነው። ራይስ ወላሂ ለአዚ በቃ ጨዋታው ላይ ትክክለኛ ልዩነት ፈጣሪ ማለት ነው። ትክክለኛ ይችላል ራይስ ወላሂ ምን ለማስቀበጥ ነው እግር ብላ ማንንም ብቱን አልሰማ ግን ይችላል። እኔ ቁርስ ልበል አይ ሀበርቷ በረኛውንም ገንዞት ላቻ ነው የምትጠብቁት። ቻው ዋንጫው ገባ። አንዱ ዋንጫ ገባ ቤቱ። አቤት አርቴታ አባቴ አርቴታ ትችላለህ ላለሁ ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው። የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ተጫውቷል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባኦ ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች። ዛሬም በደርሶ መልስ ተሰጥቷታል። ቼላው በልቋጣሪ ተኛ። የአርሰናል ነው ዋንጫው በልልኝ። አልተኛም ወይ? አሁንም አልተኛም ወይ? ምድረ ቅሪላ ሁላ ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም።
ለካስ አሁን መጥቷል። መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይልሃል። ችግር የለውም ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል ተስፋ አለ እኮ ቸልሲ ላይ እኮ ምንም አለንም ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድን ነው የምፈልገው? መቼም ልበልህ ተስፋ አለ አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? በዚህ ዓመት ጅማሬው የደስ አለው መጨረሻውም ያምራል ፈጣሪ ካለው። ቺላዬ ወንድሜ ብዙም አትዘን ይልቅ የሲቲውን ከልብ አግዘን ባይሆን እንጠራሃለን ሰርግ ደግሰን። ከማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ? የሀቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሀቨርት ማግባት ነው። የመጀመሪያው ክለቡ ላይ ነው፣ በሚያስፈልገን ሰዓት ነው። የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ፣ በጣም ማለት ነው። እንግዲህ ሀ ብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን። ካልሆነም ግን ችግር የለውም ፈላዋኛ እናንስምና ስጥስጥ አድርገን እናባራታለን። ግን ገነርስ እንኳን ደስ አላችሁ። በስተመጨረሻ ወደ ፋይናል ቀርበናል ማለት ነው። የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው። የዚህ ዋንጫ ታሪክ በደንብ ታውቃላችሁ። ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ። ገብተህ አውጣው ታወጣው። ለዋንጫ ነው እንጂ ዋንጫ አይደለም ዋንጫ አይደለም። ዋንጫ እሱ ይበል። ለማንኛውም እናቴ ዘሙት እስከ ሰዓት አስቋጥሬ ማለት ነው ሰጠሁት። አይዞሽ እንችላለን፣ እግዚአብሔር እንችላለን። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናድርግ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገናል ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ምን አይነት ድል ነው! ቢስሚላ ይኸው ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው። ይሄንን ለብሼ ከዛ ምን አይነት ድል! ወይኔ ሀቨርትስ አረ ቢስሚላ ገላገልከን። ምን አይነት ጨዋታን ያየነው! አረ አርቴታ አሰቃየህን። እንችላለን በይ በደምብ አትልም። አረ ቢስሚላ ስለምንችል ነው። ግማና አውጣው። ባለፈው ምንድን ነው ያላችሁት? በቤንች ገብተን ያሸነፉን ብላችሁ ነበራ። ዛሬ ቤንቹ ማን ነበረ? የኛ ተጫዋቾች። አዎ ቤንች ነበሩ። አስበህዋል? ቲሜ ላይ ትልቁ ተጫዋች ቡካዮ ሳካ የለም፣ ከዚህ ስኳድ ውጪ ነው። ኦዲጋርድ የለም፣ ከዚህ ስኳድ ውጪ ነው። ልጨምርልህ እንዴ? አስፈላጊ ከሆነ ኪንግ ካይ ተቀይሮ ነው የገባው። ግን አንተኛ ማሸነፍ አትችልም፣ ምክንያቱም እቺን ታህል ትንሽ ቲም ነህ። ለንደን ላይ ንጉስ እኔ ነኝ። ለንደን ኢዝ ኦልዌይስ ሬድ እያላችሁ ኮመንቱን አጨናንቁልኝ። ግቡና አውጡት። ምድረ ወያላ በገዛ ሰዓት ሃንግማን፣ በገዛ ሰዓት ነው ሃንግ ያሰራን። ቁልፈንሃል። ኪንግ ካይ መጥቶ ይደንስባል። እንዲህ ነው ያሳየ ባይዘዊ እኔ አርሰናላዊ ነኝ እኔ ያለ ከገባ ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒዮንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ ይፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ። አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስቦ ነው ይገባ? 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር።
ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው። ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሽ ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገ ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። ይቻላል ስለሚቻል የኔ ቡድን ይሄ ነው። የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን? በእናትህ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ፣ ጉስቶ፣ ዴላፕ እነሱን ነው የሚያወጣው። እንችላለን። ሀቨርት ምንድን ነው የሰራው? አውጣው 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 ወያላ። እንችላለን። እንደን ምንጊዜም ቀይናት ቀይናት። ገብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይን ያለን? ቁፍጥን ያላችሁ የወንድ ቡድን ያለን፣ የወንድ ወጠጤ የሞላው ቡድን። ፈንዳ ፈንዳ ትላለ በባዶ ሜዳ። አርሰናል ይሄ ወንድ ማለት አርሰናል ነው። እንችላለን ጀማው እንችላለን። እንደ ወያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ። የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥተው ቅጥቅጥ አድርጓቸዋል። 1 ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው። ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። ኧረ ምን አይነት አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል። በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥለዋቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ። የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጩት። በቃ ሃራምቦል የእናንተ ነው። ወይኔ ጀማው ተበላ። አረ ቼልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ እኮ ተለጠፋችሁ ነው። ማኑ ጣብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? ኧረ አምልጡ ወገን አምልጡ። ጃካ ምናምን ነገር የደረባችሁ ታድላችሁ። ራሳችሁን ሴፍ አድርጉ። በዚህ ይሻለኛል። በዚህ ቤት በኩል ላምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን። እኔ ከኢቨንቴ ላይ ወጥቼ ቀኝ ልሄድ ግራ ገባኝ። በቃ አፉ በሉን። በቃ ቼልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ ሌሎቻችሁ። በረደኝ ቀዘቀዘኝ ሲቲን ረሳሁት በዚህ ቼልሲ የተነሳ። እኔ ለአርሰናል አንሼ ነው ሁላ ለዚህ ቲም መቋጠረው። ለአርሰናል አንሼ ነው ወይ ለዚህ ቲም መቋጠር አልነበረብኝም ሁላ። ኳስ እንዴት ነው የሚያብካኩት? ደግሞ ወግወጉን ይዘውታል። መጨረሻ ላይ ማግባት ለምን እንደባጠባሉ እንደግል ምንም ባለልም ስለዚህ ጨዋታ ያዝናናል፣ ደስ ይላል። ያለ ጎል የሚያዝናና ጨዋታ ነበረ። ለአርሰናል እኔ አላንስም። ቂጥቂጡን ነው የምለው። ቂጥቂጡ አታስቡ። እቺ ቪዲዮ ሼር ኮፒ ሊንክ አድርጉ ጋይስ። ፎሎ እያደረጋችኋል። በቅርቡ 60 ሺህ መግባት አለበት ታውቃላችሁ። ፎሎ አድርጉ። መቻችሁ ደግሞ አጥረግርጉት አላችሁ በኮሜንት ስድቡ። ለአርሰናል ይሄ ነው ነበር ስራፈት። 4 አረንጓዴ ጠርሙስ በግድግዳው ላይ። ኧረ አንድም ጠርሙስ ወድቆ የሚሰበር ጠፋ። ያራዳልኝ ሃንግማን እንመንሽ ስልሽ እመነኝ ብለሽ ነበር። ተፈረከረክሽ በመጨረሻው ደቂቃ። ያው ደግሞ ሀቨርትዝ አገባብሽ። ወይ እንቅልፋችን አልተኛ ነው፣ ወይ አርሰናልን መቋጠር አላቆምን፣ ወይ ሰርተን አልተለወጥነ። እንዴት አባታችን ነው ዘመዳትና ዝበታት
እንመንሽ ብዬሽ አምኜሽ ጠበቁ 5 ሰዓት እስከ 7 ሰዓት በመጨረሻ ተደከልሽ። ሳክሳም የሆነ ይውልሽ እኔ ዛንዚባር ደብተራ መስል ጸጉር ተቆርጬ መጥቼ የተቆጠረው እንሰል አሰልጣኝ አሽቃባጭ እግሪ ነው ተሰማልኛለን ምድረ እከካም እናት ተስፈላ ይሄ ክለብ ይሄ ነው በቃ ይቀጣሃል። ለንደን ላይ ያለው እኔ ብቻ ነኝ። ግባናውጡ ትችላለህ፣ ትችላለህ፣ ይበላሃለሁ እከካም ምድረ ደን ግባናውጡ ይሄ ነው አርሰናል። መድፉ ከረጅም ጊዜ በኋላ ወደ ዌምብሌይ ተጉዟል ማለት ነው። እንግዲህ ዌምብሌይ መጣንልሽ፣ ዋንጫው የኛ ነው። ካራባው ካፕ የመጀመሪያ ዋንጫችንን እናሳካለን። ይመቸን። ካሞኒው ገነርስ አሸንፈናል። እኔ ጌሙ ላይ እንደተሸነፍን የገባኝ ይኸውላችሁ መነጽሩን አውልቆታል። መነጽሩን ካወለቀው ይሄ ሰውዬ በእጁ ወረቀት ከሌለ ምንም የሚቀያየረው ነገር የለም። ይሄ ማለት ደግሞ የሆነ ያልተመቸው ነገር አለ። ሜዳው ላይ እያየው ነው ያለው ነገር ምንም ደስ ያላለው ነገር አለ። አንደኛ የአርሰናል ደጋፊዎች እግዚአብሔርን እኔ እንዴት እንደሚያስጠሉ ከምር ኳስ ወደ ሜዳ ይወረውራሉ። ምን ማለት ነው? ዳኛው ምንም ጨዋታውን መምራት አልቻለም። በጣም የሚያስጠላ ዳኛ ነበር። ኳስ በሜዳ ለምንድን ነው እንደዚህ ያክል የምትፈሩን? አልገባኝም እኮ እያሸነፋችሁ ነው አይደል? ለምን ትፈሩናላችሁ ታዲያ? አልገባኝም። ገብቷል። ሲቀጥል አሁን አሸነፍን ብላችሁ እንዳትወሩ። ምክንያቱም ያው እግር ኳስ የሚያውቅ ሰው አሁን የማወራው ይላችሁ የአርሰናል ደጋፊዎች ውስጥ ከመቶ ሰው 1 ወይ 2 ሰው ነው እግር ኳስ የሚያውቅ ያለው። ሲጀምርም እሱን እናውቃለን፣ እንደ ሀገር ነው ችግራችሁ። ግን እሱም ቢሆን የሆነ ለሁለቱ ሰው ነው የማወራው፣ አሁን ለመቶ ሰው አይደለም። ያውቁታል። ምክንያቱም አሸነፍን ብለው እንደማያወሩ ለምን ያለቀ ሰዓት ላይ ነው። ቼልሲ የሚያጣው ነገር የለም። በቃ ያለውን ኃይል በሙሉ ተጠቅሞ ኳስ አግብቶ ከዛ በኋላ ኳሱን እንትን ለማለት ነበር ቼልሲ እየሞከረ የነበረው። ሶ ያ ሰዓት ላይ የተገኘው ኳስ ገብቷል። እሱ እንትን አይደለም። ያው ሲጀምርም ውጤቱን የማይገልጸውም እሱ የላችሁበትም ነበር። ሰከንድ ሃፍ በተለይ ምንም ነገር ውስጥ አልተጫወታችሁም። ግን ምንድነው ያናደደኝ ሮሲነር ትንሽ ተፈራርቶ ነበር ፈርስት ሃፍ ላይ። ያን ደግሞ ማድረግ አልነበረበት። በቃ እኛ ለማግባት መጫወት ነበረበት። ትንሽ ጫና ብንፈጥር በተለይ አርሰናል ቢውልድ አፕ ላይ በጣም ይቸገራል። እሱን እናውቃለን። ቢውልድ አፕ ላይ ፕረስ ብናደርገው የሆነ ኳስ አግኝተን ልናገባበት እንችል ነበር እና እሱ የወሰደው እርምጃ ግን ምንድን ነው ፈርስት ሃፍ ላይ የሆኑ ተጫዋቾችን ይዞ ገብቷል። በዛ ላይ ጨዋታውን አይቶ ሰከንድ ሃፍ ላይ የሆነ ነገር ለማድረግ ነበር፣ አልተሳካለትም። ምክንያቱም ሁሌ አይሳካልም አንዳንድ ነገር ያው ይሄ ነው። ግን በቲሜ በጣም ነው የኮረውት። እውነቴን ነው የምነግራችሁ። የነበራችሁ ፍላጎት የማሸነፍ ፍላጎት በጣም ደስ የሚል ፍላጎት ነበር የነበራችሁ። ቲም ስፕሪታቸው የጨዋታው እንትን በጣም አሪፍ ነበረ፣ በጣም ማለት ነው። ምክንያቱም የተጫወቱት ከወንዶች ጋር አይደለም የሚቆናጠጡ የሚጋፉ የሆነ ነገር እግሬ ላይ የሆነ ሰዓት ለመግደል ኳስ ወደ ሜዳ እንደዚህ አይነት ጨዋታ ላይ የተጫወተ የምሬ ነው። ለአራት ዋንጫ ይኸውላችሁ፣ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው፣ እንክት ማለት ነው። ኡፍ እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸው ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ። ሁሉም ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር፣ ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠረው። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድ፣ እናት የወለደችው ማለት ነው። ማንዬ እንችላለን። ከሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንቱን ያሳለፍነው በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ከሞን ምን አይነት ቲም ነው ያለን ግን ሀቢቢ፣ ምንም ለቋጠሩ የማይመች ማለት ነው። አስበዋል 90 ምናምንኛው ደቂቃ ድረስ ምድረ ወያላን አስቀምጠህ ጠቅስ ታደርጋቸው ማለት ነው። ይሄ ሀከር ነው ምናምን ያሉት ኮች ግን እንዴት ነው? ወግ ብቻ ናቸው ማለት ወግ። ዛሬው ጨዋታ ላይ ግን ፒየሮ ሂንካፒ ስፔሻሊ በቃ ፒየሮ ሂንካፒ ልታደንቁልኝ ይገባል ሀቢቢ። አብዛኞቻችሁ ያያችሁት ይመስለኛል። ዴክላን ራይስ ምናምን ሁሉም ጸደይ ናቸው፣ ግን ሂንካፒ ኢስቲቫኦ ነው ምናምን የሚባል ጎረምሳን ዋው ጽድት ያለ በቃ ነው ብቻ በጣም ደስ የሚል ጨዋታ ነበረ። ወደ ዌምብሌ ሀቢቢ ሲቲ ኦር ኒውካስትል ዋሬቨር የትኛውም ቲም ይምጣ አድርገን የመጀመሪያው ዋንጫችን እግዚአብሔር ማለት ነው። አርሰናል ችሎ አይደለም ያሸነፈ በጭራሽ። እኔ እነሱን በሙሉ ስኳዴ መቼ እንደምገጥም ነው እግዚአብሔርን። ሪስ ጄምስ ቢኖር ኖሮ ጨዋታው የሚረጋጋ ነበር፣ የማስሸነፍ እድል የሚኖረን ነበር ይሄን ጨዋታ ማለት ነው።
እግዚአብሔርን በጣም ነው የተናደድኩት። በቃ በጣም ግን ከዚህ ቆርቆሮ ዋንጫ ነው የወጣነው። እኛ ቻምፒየንስ ሊግ ነው የምንፈልገው። ተረዳችሁኛ? እግዚአብሔርን ስለምንችል በቃ እንደዚህ ፈርተውን ተንቀጥቅጠው ሙሉ ደቂቃ ጌታ ችሎ አይደለም ያሸንፍ ችሎ አይደለም። ከዚህ ቆርቆሮ ዋንጫ የወጣሽው ማን ነው? ፕሪሚየር ሊጉ ልትበይ ባልሆነ ኧረ በእናትሽ ኧረ አታስሞኪ። እግር ነው የምትበይው። ቻምፒየንስ ሊግ ላይ እኮ ነው ያለው። ቻምፒየንስ ሊግ ላይ እኮ ነው ያለው። እኔ ያለው እዛም ላገኝሽ ስታንፎርድ ብሪጅ ላይ መጥቼ አገን እደግፍሻለሁ። አታስቢ። እኔ ምንሽ ግን መቼ ነው አርሰናል የምታሸንፉት? መቼ ነው አርሰናል ችላችሁ እኮ አይደለም 7 ዓመት ሳንችል አሸነፍንሽ። መቼ ነው የምታሸንፉት? አሁን አንቺ በእድሜሽ እርግጠኛ ነኝ አርሰናል ሲያሸንፍ አይተሽ አታውቂም። መቼም ማመቅ ዊ አር ዘ ገነርስ። ጸጥ አንድ ሃንግማን ቪዲዮ እንዳይሰራ አንድ ሃንግማን ማለት የለንደናው ቀበጥ በአርሰናል ተገረፈች። ለማንኛውም ጀስት ኖርማል ቲንግ ባልዘው ባለፈው 10 ጌም አርሰናል ቼልሲ አርሰናልን አሸንፎ አይቅም። ምንም አዲስ ነገር የለም እዚህ ጋር። ለማንኛውም ፕሮፌሰር እቺ ከባድ ሰው ባለመነጽሯ ዛሬ ያለ መነጽር ነበር የገባችው። አሪፍ ታክቲክ ሞክራለች ግን አልሰራ። በሜዳም ከሜዳ ውጪም ነው የተለጠፍሽው አንቺ የለንደን ኩራት አድክ። ለማንኛውም ካሁን በኋላ እኔ ነኝ ተስፋ ካራባኦ ካፕ ላይም አርሰናልን ማቆመው እኔ ነኝ። ካቆምኩት ፕሪሚየር ሊግ ላይ ምን ይተፋ ኤፍኤ ካፕም ቻምፒየንስ ሊግ ላይ እኔ ነኝ ተስፋችሁ። ስለዚህ በጸባይ ነው የምትጠይቁን። ገባችሁ? በጸባይ እባክህ አስቁምልን። ካልቻልኩም ወይ እኛ እኮ ከእናንተ በላይ እንደውም ይሄን አይል መሄድ አልቻልንም ነው ማለት ያለብህ። ገባህ? እየመጣችሁ ለራስህ አንተ ቲም 10ኛ 6ኛ 7ኛ ሆኖ እኔ ላይ አፍን መክፈት አችልም። እኔ ነኝ እቺ እንኳን የተፎካከርኩ ያለሁት። ይሄንን ነገር ሁሉ ከማዳን የምችለው እኔ ነኝ። ከወያላ ማዳን ካዳንኩኝ ነው። ካላዳንኩም ግን ካንተ የተሻለ ሞክሬያለሁ። ማንም ሌላ ክለብ ደጋፊኛ ላይ አፉን መክፈት አይችልም። ይሄን ነው የምፈልገው። የቼልሲ ደጋፊ ዛሬ ልክን አይታል። ደርሶ መልስ ቻንስ ሰጥቷል፣ ማቆም አግቷል። ኤፍኤ ካፕም ካሁን በኋላ ሌላውም ላይ አትችልም። ማቆም የምችለው እኔ ነኝ። እኔ ስለማቆምልህ ደግሞ በጸባይ ነው የምትጠይቀኝ። እኔን መናገር መሳደብ አችልም። ገባህ? ስለዚህ ነገ እኔ ኒውካስትልን ለጥፌ እቺን አርሰናል በደንብ አድርጌ አረጋጋልሻለሁ። አንቺ ከኔ ትደግፊያለሽ ማለት ነው። ክለብሽ ስላልቻለ እኔን እየደገፍሽ እኔ እንዳስቆም ትጠይቃለሽ ማለት ነው። ገባችሁ? ለማንኛውም አርሰናል ደጋፊ እንኳን ደስ አላችሁ። ዌልካም ቱ ዌምብሌይ። ዌምብሌይ የኛ ቤት ነው። ባይዞ እንደ ሊጉ ሁሉ ካራባኦ ካፕ 4 ተከታታይ በልቻለሁ፣ አንዱን አንቺን ለጥፌ። ስለዚህ አሁን ወደ ፋይናል እንኳን እንደመጣሽ አሳይሻለሁ። ዋንጫ ላይ ነው ማሳይሽ። እጠብቅሻለሁ። ነገ ኒውካስትልን ለጥፌ እጠብቅሻለሁ። ኮንግራ ላውኑ። እሺ ቻምፒየንስ ሊግ በልቶ ማያቅ ቡድንና ቻምፒየንስ ሊግ በልቶ የሚያቅ ቡድን ተጫውቶ ነበር። ሁለቱም የለንደን ክለቦች ናቸው። ተጠናቋልና ቻምፒየንስ ሊግ በልቶ ማያቀው ቡድን እንግዲህ ወደ ፍጻሜ አልፏል ማለት ነው። ነገ እንግዲህ ሲቲ ከኒውካስል ይጮታል። ሁለቱን አሸናፊ በፍጻሜው ይገጥማል ማለት ነው። አርሰናል ካራባኦ ካፕ ፋይናል እና ዜና ላቀርብ ነው የመጣሁት። እንግዲህ ዜና አቀራረቤን ከወደዳችሁት ኮመንት ላይ አሳውቁኝ። ቻምፒየንስ ሊግ በልቶ ማያቀው ቡድን ደጋፊዎች እንኳን ደስ አላችሁ ለማለት ነው። ትላለህ፣ ዝም ትላለህ፣ አፍህን ዝጋ። ቼልሲ ብቻ አይደለም ያሸነፍኩት፣ አራቱንም ቶፕ ፎር ያለ አራትንም ነው ያሸነፍኩት። ዝም ትላለህ። ምንም ወሬ አልፈልግም። ይህን የኔ ቲም አግባ፣ አቅም ካለ አልሰማም፣ ግባለት። ይበለኝ፣ እኔስ ይበለኝ። እኔ እንደው ቼላው ወንድም ጥላና ምኜ እስከዚህ ሰዓት መጠበቄ ባለቀ ደቂቃ ወያለ ጉድ አደረገኝ። አሳይቶ ነሰኝ። የምሬ ነው የምላችሁ። ኧረ በስመ አብ። አርሰናል ዛሬ ምን አለ ለእኔ እንደዚህ ብትጮጪ። ለእኔ እኮ አትችይም ነበር። ደርቢ ሲሆን ነው ለካ እንደዚህ የምትችይው። ይለያል ዛሬ የምር። ዴክላን ራይስ ምን አይነት ስራ ነው ባለቀ ደቂቃ የሰራው። የምሬ ነው እውነት። እሱ ልጅ እንደው ለሱ ተብሎ እንኳን ተደብቆ እንኳን ዋንጫ ቢሰጠው ደስ ይለኛል። ከወያሎች ደጋፊ ከደጋፊው ማህበር እንኳን ተደብቆ እንኳን ዋንጫ ቢሰጠው ማለት ነው። ኧረ እሱ ልጅ ግን ሀቨርት የሚገርም አጨራረስ፣ የምር የሚገርም በቃ ብልሃት ያለው ጮገረሽ ምናምን እያላችሁ እዚህ ጆሮአችንን አታደንቁሩ። በቃ ይሄ ነው ዋናው አጥቂ፣ ይሄ ነው 9 ቁጥር ማለት በቃ የምሬ ነው የምላችሁ። ቼላው ወንድም ጥላ ግን መሀል ላይ ምንድን ነው የሰራው? ሚድፊልደር እንደዛ ማብዛት ተገቢ ነው? ፓርክ ዘባስ አንድ ጎል አግብተሽ ቀርቀረሽ በዛው ልጨርሺ። አርሰናል ላይ እንደዛ አይሰራማን። ማጥቃትና ማጥቃት ብቻ ምን ያደርጋል? ያው ተሸንፋል። እኔንም እንቅልፍ አሳጣኝ። ዋቴቨር ዘዌዘር ያራዳ ልጆች በየትኛውም መንገድ የሚካኤል አርቴታ ሰራዊት ማለት ነው የትም ፍጭ ዋንጫውን አምጪው ነው ጨዋታው ማለት ነው። ምንም አይነት ቀልድ አያውቅም ዘንድሮ። አንተ ተመቸ አልተመቸ፣ ደስ የሚል ጨዋታ አየ አላየ ነጥብና ነጥቡን ነው አስጠብቆ ለሚወጣው ማለት ነው። ይዤ መውጣት ሚካኤል አርቴታ ወደ ዌምብሌይ ሲሄድ
እዚህ ጋር ደግሞ ቼልሲዎች ያራዳ ልጅ ወደ ብሪጅ ሆኗል እንቅስቃሴያቸው ማለት ነው። ምንም ነገር የምሰማው ነገር የለም። ከሀቨርት ያራዳ ልጅ ማለት ነው። አሁን የለንደኑ ክለብ ላይ ነው ያለው። አይነት ፖለቲካ ነው። በፖለቲካ አብዷል ተጫዋቾቹ እየተመለከትን የምንገኘው ማለት ነው። ምንም አይነት ነገር ውስጥ ይግባ አርሰናል ግን ውጤቱን ይዞ እየወጣ ነው የሚገኘው ማለት ነው። ነገ ኒውካስትል እና የማንቸስተር ሲቲ አሸናፊ ከአርሰናል ጋር የሚፋጠጥ ይሆናል ማለት ነው። ሀሳብ አስተያየታችሁ እናንተ ነው። በደንብ ሼር ኮፒ ሊንክ እየተደረገ ኖርዝ ለንደን አለ። አሁን የኔ አሟሟት ነው ወይ? አረ ባለቀ ሰዓት ወሽመጤን ቆረጥ። መጀመሪያም እኮ አልፋችኋል እኮ ባታገቡም። ምን አለ ደጋፊው ሳይዘል ዝም ብሎ ቢገባ ነው። ዝም ብሎ ቢገባ ጭራሽ አግብታችሁ እያዘለላችሁ አስገባችሁ። አልፋችኋል እንደሆነ ብትተዋቸው። የቼልሲ ደጋፊ የሁሉ ሰዓት አምሽተ ሳታወራርዱ ወደ ቤት እንዳገባ። በተለይ ውጭ እያያችሁ ያላችሁ ሰዎች እንዴት ነው እየሆናችሁ ያላችሁ? እንዴት ነው? ፍሬዚስ ሚላ ወሽመጤን ቆረጥ። ከእኔ እኮ ደጋፊው አፉን ዘግቶ ይኖራል ብዬ ነበር። አንዴ አልፈሃል አፉን ይዘጋል ብዬ ነበር። ይኸው አስከፈትከት። የዋንጫ ቲም እንደዚህ ነው በቃ መጨረሻ ላይ በቃ ተቀጥቅጦ ስማ። ኧረ በስመ አብ ቀልዶ ነው ያገባብን ቀልዶ። ፈርዶብሽ በቃ ከኔ ጋር ለትልጬ ነው። ፋይናል ደርሰሽ ለትልጬ ነው እማባርሽ ማለት ነው። ገብቶሻል? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለና የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወት? እግዚአብሔር ጋርናቾ ማለት ነው። በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ። በቃ ከዩናይትድ ወጣ፣ ያው ቼልሲም ገባ፣ ያው ሀቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር እየነበር ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው። ገብቶሻል አይደል? ከአርሰናል አፍንጫ ላይ ሞስዶ ነኝ ነው ማለት ነው። በገዛ ቆንጨሯ ነው ያረደው። በገዛ ቆንጨሯ ከኋላ ነው የሰረብናት። ግባና አውጣው ምድረ ወያላ ምድረ ቋጣሪ። ከዚህ ሰዓት ቁጭ ብለሽ ቋጥረሽ ነበር አሉ የኔ አባት። ካገባ በኋላ እዚህ ሲይዝ አርሰናል። ይሄ ነው የኔ ቲም። ሁሌም ቢሆን ለዚህ ክለብ ደስታ፣ ክብር፣ ሁሉ ነገር ይገባዋል። ሁሉም ነገር ማለት ነው። ምድረ ቋጣሪ በዚህ ዓመት እያየህን ማለት ነው። ገና እናበባለን ገና ማለት ነው። ይሄ የመጀመሪያ ዋንጫችን አንስተን ከዛ ታዩናላችሁ። ወይም ብሌ መጣንልሽ ሀቨርትዬ የኔ አባት ምን ላድርግ። ሁሌም ቢሆን ደግሞ እንዳገባባቸው ሁሌ ይቀጣቸዋል። ሁሌ ማለት ነው። ዲስ ኢዝ አርሰናል። ማንም ቢቋጥር ማንንም ነው ማንሰማው ነው የሚለው በዚህ ዓመት አንድ ማርያም በጣም እንዴት ደስ እንዳለኝ አልገባችሁም? ቤስ ምድረ ቋጣሪ ግን ግባ እናውጣ ወይ ግባ። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ እነፋልሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለምን ያርሰናል ደጋፊ ምናምን ይላል። ገባህ አይደለ? እንዲህ ነው ማሰቃየው። እኛ እያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለህ ነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባና አውጣው ይላል። ይላል። ረካን ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምፅ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት ነው። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ፣ እንገናኛለን። በገዛ ሽጉጤ ነው የደፉኝ ማለት ኪንግ ካይ ኮብራ ካይ። አቤት ጎል! ወሽመጥ ቆራጭ፣ ወሽመጥ እንዲህ ለሚሰልጥ የሚያረግ ጎል ኪንግ ካይ ያበደ ጎል ነው የከተተው። አርሴ ዌምብሌ
ነግራችኋለሁ እኮ መርሃ ግብር ማሟያ ጨዋታችን ነበር። መርሃ ግብሩን አሟልተን ወደ ዌምብሌይ ደግሞ ደርሼበታለሁ። አርሰናል ወደ ዌምብሌይ በምን እንደሚሄድ በትሬን አይደለም በባስ ነው የሚሄዱት። በባስ ነው የሚሄዱት። አርሰናሎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሀ ተብሎ ተጀምሯል የዘንድሮ ሲዝን ማለት ነው። የዘንድሮ ሲዝን ስኬታችን ሀ ተብሎ ተጀምሯል። ዌምብሌይ ላይ እንግዲህ ያው ሆፕፉሊ ሲቲ ነው የሚመጣው። ሲቲንም ዋጋውን ሰተን ዋንጫውን እንደምናነሳ ምንም ጥርጥር የለኝም። አርሲዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አርሲዎች ይመቻችሁ። ይሄ ደስታ ይገባችኋል። አርሲዎች የምር ይገባችኋል። አርሲዎች በደንብ ድብን እያረጋችሁ ተደሰቱ። ይመቻችሁ። አርሲዎች ይሄን ቪዲዮ ደግሞ በደንብ ሼር፣ ኮፒ ሊንክ ያረጋችሁኝ ፎሎ ያረጋችሁ ደግሞ ፎሎ አድርጉ። ይመቻችሁ። አርሲዎች እንኳን ደስ አላችሁ። ጭራሽ ታሸንፋለህ ትጥላችኋለህ ብለህ ብንጠብቅ ጭራሽ አንድ ባዶ ተሸንፈ ትመጣለህ። አንድ ባዶ እኔ እንደው ቼልሲ የተባለ ቆማጣ የሆነ ክለብ ቆማጣ አረ እንደሆነ ተቃጠልኩ፣ አረርኩ፣ ተቃጠልኩ። እኔ እኮ ቼልሲ የተባለ ጭራሽ ታሸንፋለህ ብዬ ብጠብቅ አንድ ባዶ ተሸንፈ ትመጣለህ። አንተም ብሎ ሀንገኛ ድሮም ለቆማጣ አንድ ጣቱ ብርቁ ናት። እኔ ምን አቃጥለኝ አሪፌ ብተኛስ ካምፓክ አድርጎ ያልፋል ብዬ እኔ ቼልሲ መጠበቅ ይሁ አለፈውን አርሰናል አለፈው ዋንጫ